ሰማይ ዳመና አጉረመረመ ልጥል ነው መሰል ዝናብ እያለች እንግዲህ ጽግዬ በቴዲ አፍሮ አዲስ አልበም ብቅ ብላለች ማለት ነው። በጣም ነው ያማረብሽ። ዝናብ ሰማይ ዳመና አጉረመረመ ልዘንብ ነው መሰል ልጥል ነው መሰለኝ እያለች እንግዲህ በዚህ አይነት መልኩ ብቅ ብላለች ማለት ነው። ትናንትናም ሩትዬ በቴዲዬ ዘፈን ነበረ ብቅ ያለችው። እነሱ አዝኖ ወይም ደግሞ ደብሯቸው ምናምን ሳይሆን ዘፈኑ አዲስ ስለሆነ ሁላቸውም እየዘፈኑበት ፈታ ዘና እያሉበት ስለሆነ ነው። ሩትዬም ትላንት የዘፈነችበት ብዙዎቻችን ለምንድነው ሩትዬ ያለቀሰችው ለምንድነው ያዘነችው ብለን ነበርና ዘፈኑ ስሜታዊ ስለሚያደርግ ነው በቃ። እና የቴዲዬ አዲሱ ዘፈን በቃ ስሜታዊ ያደርጋል። ለስደተኞቹም ዘፍነዋል ምናምን በቃ ለዛ ነው። ሼር ያደረገውን ጠይቁኝ እስቲ ዩቲዩበር ሼር ያላደረገው ዩቲዩበር ጠይቁኝ። ሁላቸውም ሼር ሲያደርጉ ነበር። ዘፈኑ ፈታ ያለ በቃ የሆነ ስሜት የሚነካ ስለሆነ ነው እንጂ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ደህና ናችሁልኝ? ፍቅር ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። እና ጽግዬ እንግዲህ በዚህ አይነት መልኩ መታለች ዛሬ ደግሞ። በነገራችን ላይ እኔ ጽጌን በጣም ነው የምወዳት ማለት ነው። ተመቸኛለች እና ይቅርታ አድርጉልኝ ቪዲዮውን ቆርጬን የተመለስኩበት ማለት ነው። ሰዎች ጠርቶኝ አቋርጦኝ ማለት ነው። ስሜታቸው ቆረጥ ለማለት ደግሞ ስድብ ነው ታውቃላችሁ እናንተ እንደምታውቁት ማለት ነው። እና ለማንኛውም ልላችሁ ፈልጌ ነው መሰላችሁ ጽግዬን ስትቆጡ የነበራችሁ ጽግዬ ጥፋት የለባትም። ጠርታለች ሁሉንም ነው የጠራችውና ዛሬ ደግሞ እንግዲህ ከልደቷ ማግስት እንደዚህ በዚህ አይነት መልኩ መጣለች። ዳንዬ ቢኖር ደግሞ ደስ ይለኝ ነበረ። ከዳኒ ጋር መጣላት አልነበረባቸው። አንድ ላይ በጣም ነበረ የሚያምሩት። ማስታወቂያ ሲሰሩ ብዙ ነገሮች ሲያደርጉ አንድ ላይ ያምሩ ነበረና እንደዛ ቢሆን ጥሩ ነበረ። ግን ያው ፈጣሪ ካልፈቀደ አይሆንም። ከአንድ ሰው ደግሞ መራቅ አለብን ርቃል